ልጅቷ ኤርፖርት እቃዋን ሁሉ ነገር አስተካክላ መጣለች። ፓስፖርቷን ግን አልያዘችም። ሰላም ጤና ይስጥልኝ የኢትዮ ቲክቶክ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ዛሬም እናንተን በሚጠቅም አንድ መልእክት መጥቻለሁ። ወደ ሀገር በመሳፈር ጉዳይ ማለት ትኬት ቆርጣችሁ ወደ ሀገር ለመሳፈር ቀናችሁ ደርሶ ወይም ደግሞ ሰዓታችሁ ደርሶ ወደ ሀገር ልትሳፈሩ ስትሉ የምትሰሯቸው አንዳንድ ስህተቶች አሉ። በተለይ ኮንትራት ቤት ያላችሁ ለረፍት የምትሄዱ ልጆች እኔ ትናንትና ባጋጠመኝ ነው ይሄን ቪዲዮ ለእናንተ ማጋራችሁ። ትናንትና ኤርፖርት ነበርኩኝ አንድ ከስተመር ልሸኝ ማለት ነውና ልጅቷ ኤርፖርት እቃዋን ሁሉ ነገር አስተካክላ መጣለች። ፓስፖርቷን ግን አልያዘችም። በጣም በሚገርም ሁኔታ ፓስፖርት ስትባል አልያዘችም፣ ረስተዋለች። በጣም ጥሩ የሆነው ነገር ሰዓቷ ገና ነበር፣ የመሳፈሪያ ሰዓቷ ገና ነበር። ፓስፖርቷን የሚያመጣላት ሰው ስለነበረ ይዘውላት መጣው። ሰዓቱ ትንሽ ቢሄድም ተሳፈረች። ነገር ግን ሰዓት አርፍዳ መጣ ቢሆን ኖሮ ወይ ደግሞ ሰዓቱ በጣም ተቃርቦ ቢሆን ኖሮ ካውንተር ይዘጋል፣ መሳፈራችንም ትኬት ኪሳራ ውስጥ ገባች ማለት ነው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገር ማለት ዶክመንቴሽን ጉዳይ ነው። የጉዞ ዶክመንታችሁን በፍጹም መርሳት። ማንኛውንም ነገር ትኬት ችግር የለውም በስልክ ልታሳዩ ይችላላችሁ። ፓስፖርት ግን ኦሪጂናል ነው እጃችሁ ላይ ሊኖር የሚገባው። ወይ በሊሴ ፓስ የምትሄዱ ከሆነ ሊሴ ፓሳችሁ በእጃችሁ ላይ መኖር አለበት እንጂ ዶክመንት አጓድላችሁ ብትሄዱ የጉዞ ሁኔታችሁ ሊቋረጥ ወይ ደግሞ ሊስተጓጎል ይችላል። ጥንቃቄ አድርጉ። ከቤት ከመውጣታችሁ በፊት ምን ይዣለሁ ምን ረስቻለሁ። ሌላው ነገር ኪሎ፣ ትኬታችሁ ላይ የተጻፈው ኪሎና የያዛችሁት ኪሎ ተመሳሳይ መሆን አለበት። በትክክል መዝናችሁ አስተካክላችሁ መሄድ ያለባችሁ። ከኪሎ በላይ ከሆነ እቃ ጥላችሁ ነው የምትሄዱት ወይ ደግሞ ኤክስትራ ገንዘብ ትከፍላላችሁ ማለት ነው። ተጨማሪ ገንዘብ ማለት ነው። ኪሎአችሁን ልክ አድርጋችሁ መሄድ አትርሱ። ኪሎአችሁ ቢያንስ ችግር የለውም። ከበለጠ ግን ወይ ጭማሪ ጠይቋችኋል። ጭማሪ መክፈል የማትችሉ ከሆነ እቃችሁን ጥላችሁ ነው የምትሄዱት። ስለዚህ በጣም ጥንቃቄ አድርጉ። ወደ ጉዞ ከመውጣታችሁ በፊት የጉዞ ዶክመንታችሁን መያዛችሁ፣ በተለይ ኮንትራት ያላችሁ ልጆች በጣም ጥንቃቄ አድርጉበት። ከልብ አመሰግናለሁ። በተረፈ ወደ ሀገር በነጭ ወረቀት መሳፈር የምትፈልጉ፣ ቲኬት መቁረጥ የምትፈልጉ፣ ካርጎ ማድረግ የምትፈልጉ በዋትስአፕ አናግሩኝ። ጥያቄ ያላችሁ ልጆች በየቀኑ ማታ ላይቭ ስለምገባ አመሻሽ ላይ መታችሁ ጥያቄዎቻችሁን መጠየቅ ትችላላችሁ። በምችለው መልስ ሰጣችኋለሁ። መልካም ቀን። እና ልጅቷ ረሃብ መቋቋም አልቻለችም። እስኪ ነስራት ድረስ ነው የምትመታት። እና ይቺ እህታችን በህይወት እያለች ለሚመለከተው አካል ደርሶላት ምንም ነገር ጉዳት ሳይደርስባት በሰላም እንድትወጣ እኛ ሰበብ ብንሆናት መልካም ነው። ቢሮ ደውላ ነበረ። ቢሮዎች ደግሞ ዝም ብለሽ ስሪ ነው ያሏት። ምንም ነገር ሊረዷት አልቻሉም። እንደውም እንዳትደውይ ደግመሽ ነው ያሏት። እኔ ልረዳት የምችለው ይሄንን ቪዲዮ በመፖስት ብቻ ነው። ሌላ አቅም የለኝም። ሊንክ ሪፖስት ሳታደርጉት እንዳታልፉ። እንደምትመለከቷት እህታችን ሳውዲ አረቢያ ከመጣች ኦልሞስት 5 ወር ሞልቷታል። እና የገባችበት ቤት መዳሟ በጣም ሆናት ትደበድባታለች። ምግብ አትሰጣትም። ስራ አትሰራም ብላ ደሞዟን አትሰጣትም። ከምንም በላይ ደግሞ የሰው ልጅ ለመኖር መብላት አለበት። ምግብ አትበላም፣ አይሰጧትም፣ የለም